ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ አድማጭ ተመልካቾቻችን የሐምሌ 6 ቀን የምሽት መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስቴር በሳውዲ አረቢያ ውስጥ የሚገኙ ኢትዮጵያውያን ሁኔታ በተመለከተ መግለጫ ወጣ። በተለይም ደግሞ የህግ ሂደትና የፍርድ ውሳኔን የተላለፈባቸው ወገኖች በሚመለከቱ ጉዳዮች ላይ የሚመለከታቸው የሳውዲ አረቢያ ባለስልጣናት ጋር በቅርበት መስራቱን ቀጥሏል። የኢትዮጵያ መንግስት ውጭ ሀገር ለሚኖሩ ዜጎች ደህንነት ጥበቃና የቆንስላ ድጋፍ ከፍተኛ ትኩረት ያሳያል። በሳውዲ አረቢያ በአስቸጋሪ ሁኔታ በሚገኙ ዜጎች ጉዳይ መንግስት በከፍተኛ አመራሩ በኩል አገሪቱ ከባለስልጣን ጋር ተከታታይ ውይይቶችንም አድርጓል። በተጨማሪም በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ በሚገኘው የቆንስላ ጀነራል አማካኝነት አስቸጋሪ ሁኔታ ውስጥ ለሚገኙ ኢትዮጵያን ዜጎች ሰብአዊ ምሕረት እንዲደረግላቸው ለመጠየቅ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢውን መፍትሄ እንዲፈለግላቸው የሚመለከታቸው የሳውዲ ባለስልጣናት ጋር ያለው ውይይት ተጠናክሮ ቀጥሏል ነው የተባለው። እነዚህ ቀጣይነት ያላቸው የዲፕሎማሲና የቆንስላ ጥረቶች በሰብአዊነት ረገድ አዎንታዊ ውጤቶችን አስገኝተዋል። እስካሁን ድረስ በአጠቃላይ ከ1971 ኢትዮጵያን የሳውዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ መሆን የቻሉ ሲሆን የኢትዮጵያ መንግስትም እነዚህን ዜጎች ወደ ሀገራቸው በተከታታይ በረራዎች እየመለሰ ይገኛል ሲል ሚኒስተሩ አስታውቋል። በሌላ መረጃ ሀገር አቀፍ የጸጥታና ፍትህ አካላት ጉባኤ በሶማሌ ክልል ጂጂጋ ከተማ በዛሬው ዕለት መካሄድ ጀመረ። ጉባኤው ሰብአዊ መብትና የሰላም ግንባታ በሚል መሪ ቃል ነው በጂጂጋ ከተማ የተካሄደ የሚገኘው። ለሁለት ቀናት በሚቆየው በዚህ ጉባኤ መላ ሀገሪቱ በሕግ ጥላ ስር የሚገኙ ዜጎችን የሰብአዊ መብት አያያዝ እንደሚገመግም ነው የተገለጸው። ጉባኤው በክልሉ ያለውን ሰብአዊ መብት አያያዝ እንደ ተሞክሮ በመውሰድ በሕግ ጥላ ስር የሚገኙ ዜጎችን የሰብአዊ መብት አያያዝ ለማሻሻል ያለመ መሆኑ ተመላክቷል። የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ፣ የህዝብ ተወካዮች ምክር ቤት አባላት፣ የክልል ምክር ቤት አፈ ጉባኤዎችን ጨምሮ የክልል ጸጥታና ፍትህ አካላት በጉባኤው ላይ ተገኝተዋል። የኢትዮጵያ ሰብአዊ መብት ኮሚሽነር ብርሃኑ አዴሎ በወቅቱ እንዳሉት ሰላማዊና ፍትሃዊ ማህበረሰብ ለመገንባት በጋራ መስራት ይገባል ሲሉ ገልጸዋል። ማንኛውም አገልግሎቶች በዲጂታል አሰራር እንደሚቀጥል ተገለጸ። በተለያዩ ዘርፎች የሚሰጡ አገልግሎቶችን በዲጂታል አሰራር ለማዘመን የተጀመረው ጥረት ተጠናክሮ ይቀጥላል ሲሉ የኢሚግሬሽን ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ገልጸዋል። አገልግሎቱ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር ያበለጸገውን ዲጂታል ሲቪልና ቤተሰብ መዝገባ አገልግሎት መተግበሪያ በድሬዳዋ አስተዳደር በዛሬው ዕለት አስጀምሯል። ወይዘሮ ሰላማዊት ዳዊት በዚህ ወቅት እንዳሉት መተግበሪያው አገልግሎቶችን ከወረቀት ንክኪ ነፃ በማድረግ የዲጂታል ጉዞን ማፋጠን ላይ መሰረት ያደረጉ ሪፎርም ስራው አካል ነው ሲሉ ነው የተደመጡት። ለተለያየ ዓላማ የሚቀርብ ትክክለኛ መረጃ ለሀገር እድገት የሚቀረጹ ፖሊሲዎችን ለመተግበር ወሳኝ እንደሆነም አጽንኦት ሰጥተዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቼና በበኩላቸው የበለጸገው ዲጂታል የሲቪልና ቤተሰብ ምዝገባ አገልግሎት መተግበሪያ የሕዝብን ጥያቄ በተቀላጠፈ የዲጂታል አሰራር መመለስ የሚያስችል ነው ብለዋል። ተቋማቸው የኢትዮጵያን ዲጂታል እስከ 2030 ጉዞውን እውን ለማድረግ በተለያዩ ዘርፎች ላይ በትኩረት እየሰራ እንደሚገኝም አመላክተዋል። መተግበሪያውን ከድሬዳዋ አስተዳደር የዲጂታል አገልግሎት ጋር በማስተሳሰር በትኩረት ይሰራል ያሉት ደግሞ የአስተዳደሩ ምክትል ከንቲባና የንግድና ኢንቨስትመንት ቢሮ ኃላፊው ሀርቤ ቡሁ ናቸው። አሁን ደግሞ መጨረሻ ወዳደረግነው የውጭ ምንጭ መረጃ እናልፋለን። በዩናይትድ ኪንግደም ባለፉት 20 ቀናት ከ2700 በላይ ሰዎች ከሙቀት ጋር በተያያዘ ሕይወታቸው ማለፉ ተሰማ። በእንግሊዝና በዌልስ በግንቦትና ሰኔ ወር ከ2700 በላይ ሰዎች ሙተዋል። ይህ ህልፈት የተመዘገበው ከከባድ የሙቀት መጠን ጋር የተያያዘ ሲሆን አንድ ጥናት አመላክቷል። ከግንቦት 21 እስከ 29 መካከል ባሉት ቀናት ከሙቀት ጋር በተያያዘ
550 ሰዎች ሙተዋል። እንዲሁም ከሰኔ 18 እና 28 መካከል ባሉት ቀናት ወደ 2200 የሚጠጉ ሰዎች ሙተዋል ሲሉ ሳይንቲስቶች ሰኞ ዕለት አስታውቀዋል። ከኢምፔሪያል ኮሌጅ ለንደን ሜትሮሎጂ ቢሮና ከለንደን ንጽህና የፖለቲካል ሕክምና ትምህርት ቤት የተውጣጡ ተመራማሪዎች የአየር ሁኔታ መረጃዎችና በአስከፊ የአየር ሁኔታ ወቅት ስለሚከሰቱ ከመጠን በላይ ሞት ጥናቶችን ተጠቅመዋል። የዩኬ የጤና ደህንነት ኤጀንሲ በቅርብ ጊዜ በተከሰተው የሙቀት መጠን የሞት መዝገቦችን መሰረት በማድረግ በሚቀጥሉት ሳምንታት ከሙቀት ጋር በተያያዘ የሚሞቱ ሰዎችን ይፋዊ ግምት እንደሚያወጣ አስታውቋል። አየር ንብረት ለውጥ የሙቀት ማዕበሎችን ያስከትላል። የዩናይትድ ኪንግደም እና አብዛኛውን የአውሮፓ በዚህ ዓመት 2 ሪከርድ የሰበሩ የሙቀት ማዕበሎችን አጋጥሟቸዋል። በእንግሊዝ የሙቀት መጠኑ በግንቦት ወር 35.1 ዲግሪ ሴንቲግሬድ እና በሰኔ ወር 37.7 ደርሷል። በእንግሊዝና በምዕራብ አውሮፓ ክፍሎች በሙሉ ከፍተኛ የሙቀት ማዕበሎች ነበሩ ሲሉ የሜትር አየር ንብረት መለያ ቡድን ሳይንስ ስራ አስኪያጅ ማርክ ማካርቲ ተናግረዋል። በባንኮክ በምሽት መዝናኛ ቤት ላይ በተነሳ የእሳት አደጋ ቢያንስ የ27 ሰዎች ሕይወት አለፈ። በባንኮክ ታዋቂው የቻቱቻክ አውራጃ ውስጥ በሚገኝ አንድ የምሽት መዝናኛ ቤት ውስጥ በተነሳ እሳት ቢያንስ የ27 ሰዎች ሕይወት ሲያልፍ 8 ሰዎች ደግሞ ከባድ ጉዳት ደርሶባቸዋል። የእሳት አደጋ ተከላካዮች እሁድ ዕለት ለሰኞ አጥቢያ እኩለ ሌሊት ካለፈ በኋላ ወደ ቦታው ተጠርተው ሲገቡ በእሳቱ በተሸፈነው የፊት በር በኩል ሰዎች እየሸሹ መሆናቸውን ተመላክተዋል። የዓይን እማኞች እሳቱ የጀመረው በባር ቤቱ መድረክ አቅራቢያ ሲሆን በፍጥነትም ተስፋፍቷል ብለዋል። በኤክስ ላይ የተለጠፈ ቀረጻ ሰዎች ሲሞቱ፣ አንዳንዶቹ ሲጮሁና ሲወድቁ ከባሩ ውስጥ የእሳት ነበልባል ሲፈነዳ ያሳያል። እንዲህ አይነት ክስተቶች በታይላንድ ለመጀመሪያ ጊዜ የተከሰቱም አይደለም። ቀደም ሲል ከተከሰቱ አደጋዎች በኋላ የእሳትና የኤሌክትሪክ ደህንነት ደረጃዎችን ለማሻሻል መንግስት ይፋዊ ቃል ቢገባም አሁንም ብዙ ጊዜ በአግባቡ አይተገበሩም የተባለው የእሳቱ ይፋዊ መንስኤ በምርመራ ላይ መሆኑን ጠቅላይ ሚኒስትር አኑቲን ቻንቪራኩል ተናግረዋል። እንዲሁም የእሳቱ ሲነሳ ትርኢት ሲያቀርብ ከነበረው ሙዚቀኛ ጋር እንደተነጋገሩ አስታውቀዋል። የእሳት አደጋ ተከላካዮች እሳቱን በግማሽ ሰዓት ውስጥ መቆጣጠር ቢችሉም 9 ወንዶችና 18 ሴቶች ሕይወታቸውን አጥተዋል። ከ60 በላይ ሰዎች ደግሞ በሆስፒታል ሕክምና እየተደረገላቸው ሲሆን ከነዚህ መካከል 8ቱ ከፍተኛ ጉዳት ደርሶባቸዋል የተባለው። ክቡራትና ክቡራን ውድ አድማጮቻችን ለሐምሌ 6 ቀን ለምሽት ያዝነው መረጃ ይመስላል። በነገ አዲስ መረጃዎች እስከምንገናኝ ቸር ቆዩልን።